በቃ አብርሽና ሩታ ታርቀዋል። ፋሚሊዎቼ በጣም ደስ ብሎኛል። ቪዲዮ ላይ ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬ በጣም ደስ ብሎኝ ነው የመጣሁት ፋሚሊዎቼ። አይኑ አውቃለሁ ብቻዬን መሆን ይገባኛል፣ ግን በጣም ደስተኛ ስለሆንኩኝ ዛሬ ግዴታ ወደ እናንተ መምጣት ስለነበረብኝ መጥቻለሁ ማለት ነው ፋሚሊዎቼ። በጣም ዛሬ ደስ ያለኝ ነገር ምንድነው? ያንን ነገር ለማወቅ አልጓጓችሁ? ጓጉተናል ሁላችንም እና ዛሬ ነግራችኋለሁ ማለት ነው። ከዛ በፊት አንድ ቪዲዮ የሰራሁት ነበረ ካያችሁ ስለ አብርሽና ስለ ሩታ አውርቼ ምናምን አንዳንድ ሀሳቦች ተናግሬ ነበር ማለት ነው። እና ያም ነገር ሆኖ አይቼዋለሁ ማለት ነው። ይጨበጨባል እስኪ አንዴ። በቃ ልክ ነን፣ እንደዚህ ነው መሆን ያለበት። አብርሽና ሩታ ታርቀዋል ፋሚሊዎቼ፣ በጣም ደስ ብሎኛል። ቪዲዮ ላይ እንዳያችሁት ሩታዬ ላይ እንዳያችሁት የአብርሽና የሩታ ቪዲዮ ተለቋል ማለት ነው። በጣም ደስ ብሎናል ሁላችንም። እና እኔ ቻናል ላይ ከዚህ በፊት የመጀመሪያ ቪዲዮ ላይ እንዳያችሁት ጸግሽና ሳቢ መተው አንዳንድ ሀሳቦች አውርተውኝ ነበረ። አብርሽና ሩታ መታረቅ አለባቸው ምናምን ብለው ያለውን አይዲያ አውርተን ነበርና በጣም ደስ ብሎን በሚገርም ሁኔታ ማለት ነው ሁለቱም ይቅርታ ተጠያይቀው አንድ ላይ ሆነው አሁን እናገኛቸዋለን ማለት ነው ፋሚሊዎቼ። በጣም ደስ ብሎኛል። ያለው ነገር በጣም ደስ ይላል። አብርሽና ሩታ በዚህ መልኩ ይታረቃሉ ብዬ አስቤ አላቅም ነበረ። ምክንያቱም ትንሽ ያለው ነገር ውስብስብ ነበረ። አብርሽና ሩታ በጣም ደስ ብሎኛል። ዛሬ ባይዘው ፋሚሊዎች ያሉት አዲስ አበባ ነው ያሉትና አዲስ አበባ አብርሽና ሩታን ለማግኘት ነው የመጣሁት። ማለት ክላስ ተጀምሯል። በእርግጥ ለክላስም በዚሁ ይቀራለሁ ብያለሁ። ገና ግቢ አልጀመርንም፣ ግን አብርሽን አግኝቼ ሩታን አግኝቼ ደስተኛ ሆኜ ከነሱ ጋር ትንሽ ጊዜ አሳልፌ ክላስ ጀመር በዚሁ ይገባለሁ ብዬ ስላሰብኩ ነው። እና ፋሚሊዎቼ በጣም ደስ ብሎኛል ዛሬ። በቃ ነው ቅልቅል ነገር እያልኩ ነው መሆነው ጠፍቶኛል። በቃ ማለት ደስ ስላለኝ ነው የምፈልገው። የውስጥ አንዳንድ ሰው ካያችሁት የሚያስበው ነገር አለ ውስጡ ላይ የሚያስበው ነገር ይሄ ቢሆንልኝ ይሄ ባደርግ ምናምን። ከዛ ያ ነገር ደግሞ ሲሆንለት ደግሞ ልጁን አስቡት እንዴት ደስተኛ እንደሚሆን እንዴት ያለው ነገር ብቻ በቃ ደስ ይላል። ድባቡ ምናምን ሞቅታው ምናምን እና ፋሚሊዎቼ ላይክ እንደዛ ያ ስሜት ነው እኔ ጋር ፊል እያደረገ ያለው እየተሰማኝ ያለው ያ ስሜት ነው። በጣም ደስተኛ ሆኛለሁ። በጣም ፈጣሪ ያክብርልኝ። ብዙዎቻችሁ አብርሽና ሩታ እንዲታረቁ መንገድ ስለሆናችሁ በዚሁ አጋጣሚ ሳቢም ጸግሽም አመሰግናለሁ። በጣም ስለገፋፋችሁኝ እነሱ መሀል እንድገባ ስላደረጋችሁ ሁላችሁም ፋሚሊዎቼ ኮመንት የጻፋችሁ ሁላችሁም በቃ በጣም ነው ማመሰግነው። ይሄ ቪዲዮ በጣም ብዙዎቻችሁ ጋር ደርሶ ሁላችሁም እንደምታመሰግኑ ደስታችሁን በኮመንት እንደምገልጹ በጣም እርግጠኛ ነኝ ፋሚሊዎቼ፣ በጣም ማለት ነው። ምክንያቱም የሁላችንም ደስታ ነው። የሰው ልጅ ደስታ አንዱ የሰው ልጅና የሰው ልጅ ሲስማማ ነው አይደለ ፋሚሊዎቼ? እና ፋሚሊዎቼ ይሄንን ነው በቃ ለመናገር የፈለኩት። የሰው ልጅ ሲታረቅ ከማየት ምን የበለጠ ደስታ አለ? እና ፋሚሊዎቼ በጣም ደስ ብሎኛል ከመጠን በላይ። እና እንደውም ከዚህ በኋላ ባሉት ቪዲዮዎች እንደውም ከነሱ ጋር እመጣለሁ ምናምን ደስታዬን እገልጻለሁ። ሴርሞኒ አዘጋጅተን ምናምን በትልቅ ደስታ በኔ ቤት እንደምንመጣ እርግጠኛ ነኝ። በጣም ተስፋ አደርጋለሁ። አብርሽዬም ሩታዬም ደስ ብሎኛል። መጥቻለሁ፣ አገኛቸዋለሁ። እነሱን ደስ የሚል ጊዜ አሳልፋለሁ ከነሱ ጋር። አሪፍ አጋጣሚ ካገኘው እቀርጽና ለእናንተ አሳያቸዋለሁ ማለት ነው ፋሚሊዎቼ፣ ውድ ፋሚሊዎቼ። በጣም ደስ ብሎኛል ዛሬ። በቃ እንደ ድንገት ነው እንደዚህ ቪዲዮ ለመቅረጽ የተነሳሳሁት፣ ምክንያቱም ደስተኛ ስለሆንኩኝ። እኔማ ሐሳቤ ምን ነበረ ከነሱ ጋር ሆኜ ምናምን ያለውን ነገር ለእናንተ ማሳወቅ ጀስት መታረቃቸውን ይፋ ማድረግ ነበር የፈለኩት። ግን አሁን በቃ አልቻልኩም። በቃ ደስ አለኝና በቃ መቅረጽ ፈለኩኝ፣ ቀረጽኩ። ለእናንተ መናገር ስለፈለኩ የውስጤ ማውራት ስለፈለኩ ማለት ነው። ምክንያቱም ባወራንበት በሁለተኛው በሶስተኛው ቀን መታረቃቸው በጣም ደስተኛ አድርጎናል ሁላችንንም። በጣም እኔ እንጃ በቃ ኢንጆይ እያደረኩ ነው። ደስ ብሎኛል፣ በጣም ደስ ብሎኛል። ስሜታቸውን ተገላልጸው ባይዘዌ አብርሽም ሩታም የሆነ ጊዜ አውርቻለሁ ከሰማችሁኝ፣ ማይለያዩ ሰዎች ናቸው፣ አብረው የሚቀጥሉ በቃ ጀስት ምክንያቱም የሁላችሁ የሚዋደዱ ሰዎች ናቸው፣ በጣም የሚዋደዱ ሰዎች ናቸው። ይፈላለጋሉ ጀስት አንድ ላይ ሆነው ራሱ በጣም ረጅም ጊዜ አንድ ላይ ያሳለፉ ራሱ ገና እንደ አዲስ የሚፈላለጉት ነገር በቃ እንዳልተገናኘ ሰው በጣም ይገርመኛል። እና የነሱ ፍቅር
ፍቅራቸውን እግዚአብሔር ያብዛላቸው፣ ያጠንክርላቸው። ከዚህ በላይ በስተው ከብረው ገና አሁንም ልጅ ይመጣል ምናምን በቃ ፏ ድምቅ ነው ምንለውና በጣም ደስተኛ ሆኛለሁ። እንደዚህ ያርግልን ፈጣሪ ከዚህ በላይ እላለሁ ማለት ነው። ፋሚሊዎቼ ከነሱ ጎን የነበራችሁ ሁላችሁም እና አቤላም እነ ማርክም ፈረንጁ በቃ አጠቃላይ ሁላችሁም እናውቃለን፣ ሚዲያ ላይ አይተናቸዋልና ሁሉም ኦዲየንስም ፋሚሊዎችም አይተዋቸዋልና በጣም ልናመሰግናችሁ እንፈልጋለን። የአብርሽና የሩታ ጉዳይ የኛ ጉዳይ ነው ብላችሁ ጀስት በቃ እነሱን ለማስታረቅ እነሱን እንዳይለያዩ ለማድረግ መሀላቸው ላይ ያለውን ነገር ክፍተት እንዳለ ይሸፋፈናችሁ ለነሱ ያለውን ፍቅር እንዳለ እነሱ ጋር ያለው ፍቅር እንዲጠነክር ስላረጋችሁ፣ እንዲታረቁ ስላረጋችሁ፣ ህይወታቸው እንዲቀጥል ስላረጋችሁ ኢቭን እስከ መፋታት ድረስ የደረሱበትን ነገር እናንተ ባጭሩ ሁላችንም ለፍተናል። አይኑ አውቃለሁ ሶልቭ አድርገናል። እግዚአብሔር ይመስገን። ያረጋችሁ የለፋችሁ ሁላችሁንም አመሰግናለሁ። በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ። አብርሽዬም ሩታዬም በጣም ደስ ብሎናል። ሁላችንም ፋሚሊዎችን ወክዬ ሁላችሁንም በቃ ላመሰግን ፈልጋለሁ። የኔን ፋሚሊ ወክዬ ማለት ነው። ምክንያቱም ሁሉም ይፈልግ ነበር የአብርሽና የሩታ መታረቅ። እንደዛም ሆኖ ትንሽ አስጊ ሁኔታ ላይ ነበር ምናምን ብለን ፈርተን ነበረ። የጋብቻው ነገር ሲነሳ የተለያዩ ነገሮች ሲነሱ ፈርተን ነበረ። ምክንያቱም ተለያይተው እንዳይቀሩ ብለን ግን ጥሎ ማይጥል ፈጣሪ አለና ጀስት ለማስተማር ነው ያ ነገር ያለፈው ብዬ አመንኩኝ እኔ። ምክንያቱም እነ ሩታና አብርሽ ጋር እንደዚህ አይነት ነገር ሲፈጠር መሀላቸው ላይ ያለው ነገር ለማስተማር ነው። በቃ ፈጣሪ የሆነ ነገር ሊያስተምራቸው እኛንም ሊያስተምረን ፈልጎ ነው ብዬ ነው የተቀበልኩት። ምክንያቱም የሚለያይ ነገር ያስታውቃል። ታውቃላችሁ፣ የሚለያይ ነገር ፍላጎት አይኖርም ሁለቱ ጋር። ኢቭን ለመነጋገር ራሱ ፍላጎት አይኖርም። ሩታ ጋርና አብርሽ ጋር ግን እንደዚህ አልነበረም። ሁለቱም ለመነጋገር አብረው ተቀራርበው ለማውራት በጣም ፍላጎት ነበራቸው እና ጀስት ይዋደዱ ነበር ማለት ነውና አሁን ደግሞ ተታርቀው ምናምን አይተናቸዋል ማለት ነው። በትዳር ህይወት ውስጥ ሲኖር ጋይስ በቃ ችግር አይጠፋም። እንኳን በትዳር ህይወት ውስጥ እድሜ ልካችሁን ከምትኖሩ ሰው ጋር ይቀርና ኢቭን ላላገባችሁት ፍቅረኛ ለሆናችሁት ለጓደኛ ጀስት ፍሬንድ ኖርማል ፍሬንድ ለሆናችሁ ሰው ራሱ ችግር አይጠፋም። በቃ መጣላት፣ መነጫነጭ፣ አንድ ወር መኮራረፍ ምናምን የሆነ ትንሽ ነገር ጎልቶ ወጥቶ ምናምን ሲያጣላችሁ ሲያለያያችሁ ምናምን እናያለን። በቃ የማይጠፋ ነገር ነው። ሰው እስኮንን ድረስ ያጋጥመናል እንደዚህ አይነት ኬዝ ማለት ነው። ግን ሁሉም በቻለው መጠን ሶልቭ ማድረግ አለበት ብዬ ስላሰብኩኝ እናም ደግሞ ማሰብ አለብን። ያደርገዋል፣ ሲጀመር ሰው ሶልቭ ያደርገዋል። የሆነ ነገር ችግር ሲፈጠር ከሆነ ጊዜ በኋላ ታርቀው ምናምን ሁሉም ሰዎች ፍሬንድ ምናምን እናያቸዋለን እና ጀስት የና አብርሽም እንደዚህ ነው። በጣም ደስ ይላል። ታርቀውልናል እና ደግሞ አሁን ሁላችንም ልጁን ተወልዶ በሰላም ደግሞ ለትልቅ ነገር ድጋሚ እንደምንገናኝ እርግጠኛ ነኝ። አብርሽዬ ሩታ በቃ በጣም ደስ ብሎናል። ደስታችንን ለመግለጽ በኔ በኩል እንደዚህ ደስታዬን ለመግለጽ ነው የመጣሁትና ብዙ ነገር ታውቃላችሁ አሳልፈናል። ያለው ነገር ውስጥ ላይ የነበረው ብዙዎች ፋሚሊዎች ማያውቁት ነገር አለና እግዚአብሔር ይመስገን ያ ነገር ሁሉ ተስተካክሎ አሁን ደግሞ ድጋሚ አንድ ላይ ቀጥላችኋልና ፕሊስ እኔ ሁሌ የምናገረው ነገር ምንድነው ፋሚሊዎቼ፣ አሁንም የሚመጣው ሰው አናቅም፣ መሀላችን ላይ የሚገባው ሰው አናቅም እና ጀስት አሁን ምንድነው ማድረግ ያለብን? ሰዎችን ማራቅ፣ ሰዎችን ማግለል። ምክንያቱም ሩታና አብርሽን ሊያለያዩ የሚመጡ ሰዎች ጀስት መልካም ነገር ይዘው ይመጣሉ ብዬ አላስብም። ወይ ሩታ የሚጎዳ ነው ወይ አብርሽ የሚጎዳ ነው። ሶ ምን አይነት ነገር ሶሉሽን ሊመጣ ይችላል? እነዛን ሰዎች አለማቅረብ ኦር ደግሞ ሊሚት ባለው መልኩ መቅረብ መኖር አለበት ብዬ አስባለሁ። ምክንያቱም አሁን ድጋሚ ደግሞ ተለያይተው ምናምን ሌላ ነገር ተፈጥሮ ውጣ ውረድ ውስጥ ረብሻ ውስጥ መግባት አንፈልግም። አሁን ገና ልጅ ሊመጣ ነው፣ ሩታ ልትወልድ ነው ምናምን እና ሶ አስቡት። በዚህ ሁሉ ነገር ውስጥ ችግር ሲመጣ በጣም ከባድ ነገር ነውና ይሄንን ችግር እንዳይመጣ ሁላችንም ቀዳዳውን መድፈን አለብን። በሁላችንም ረድፍ በአብርሽና በሩታ በኩል የሚመጣን ነገር እንዳለ መከላከል አለብን። ሁላችንም ጋይስ ሆ ብለን ተነስተናል። ዛሬ የአብርሽና የሩታ መታረቅ በተመለከተ በጣም ሁላችንም ደስ ብሎናል። ሁላችሁም ሐሳባችሁን፣ ደስታችሁን፣ ውስጣችሁ ውስጥ ያለውን ነገር እንዳለ ጠቅላላ ግለጹት። በቃ በኮመንት ግለጹት፣ አጥለቅልቁት። በቃ ሩታና አብርሽ ታርቀዋል። ጠላታችን ይቃጠል የታባቱ። እነሱን ሊያለያይ የመጣ ክፉዎች በሰው ሊሆን ይችላል አይ ዶንት ኖ ብቻ
ይቃጠል። በቃ እንደዚህ አይነት ሰዎችን አክሴፕት ማድረግ አንችልም። እኛ ሁሌም ሰላም ነው የምንፈልገው፣ ሁሌም ደስታ ነው የምንፈልገው። የሆኑ ነገራቶች ላይ ሲበዛ ምናምን መጨቃጨቅ ምናምን ሲበዛ ጥሩ አይመጣምና አንዳንድ ነገሮች ችግር ሊፈጥሩ ይችላሉ ብዬ ስለማስብ ነው። ፋሚሊዎቼ በጣም ደስ ብሎኛል። ይሄንን ቪዲዮ የጫንኩት በቃ ደስ ስላለኝ ምናምን ነው። ኢቭን ማወራው ሁላ ጠፍቶብኛል፣ ግን ምንም በቃ ደስተኛ ስለሆንኩኝ ለእናንተ መግለጽ ስላለብኝ ዛሬ እንዲህ በመሰለ መልኩ ብቻዬን በቃ ደስተኛ ሆኜ ምናምን በቃ ስግጥ እያልኩ ምናምን ትላለህ ብቻ መጣሁና ደስ ብሎኛል በጣም ስለ አብርሽና ስለ ሩታ በእውነት ፈጣሪን አመሰግናለሁ። ብቻ ጥሩ ጓደኝነት አለን እነሱ ጋር። ለምንድን ነው እንደዚህ የምትሆነው ስለ አብርሽና ስለ ሩታ ካላችሁ ለኔ መልካም ሰው ናቸው። ጥሩ ነገር አድርገውልኛል። ብዙ ነገር አሳልፈናል። መልካምነታቸውን ነው እስካሁን ያየሁት እና አንድ ክፉ ነገር አይቼባቸው አላቅም። ኢቭን እንደውም እኔ በጣም ስለነሱ የጨነቀኝ የደነገጥኩት መች ነው ሩታና አብርሽ ይጣሉ ምናምን እንዴ እነሱ ይጣላሉ እንዴ ምናምን ነገር የሚል ነገር፣ ምክንያቱም ተጣልተው አይቻቸው ስለማላቅ ጀስት ለቀልድ ምናምን ኢቭን ፕራንክ ለመደራረግ ከሆነ እንጂ ተጣልተው አያውቁም ነበርና እዚህ ጋር ግን ሲሪየስ የሆነ መጣላት ምናምን መሀላቸው ላይ ሲፈጠር በጣም እስከ መለያየት አንድ ላይ እስከ አለማደር በቃ ከቤት እስከ መውጣት ምናምን የጋብቻ ምናምን እንደምታውቁት ያ ሁሉ ታሪክ ሲፈጠር ደነገጥኩ። ምክንያቱም አብርሽና ሩታ እንደዚህ ይሆናሉ እንዴ? እኔ ሳቃቸው እንደዛ አይደሉ። በጣም የፍቅር ሰው ናቸው። ብዙ የሚቀናባቸው ፍቅራቸው የሚያስቀና ምን አለ እንደነሱ ፍቅር በሰጠን የሚያስብል ነበር ፍቅራቸውና ግን አሁንም አልከሰረም፣ ቀጥሏል ማለት ነው ያ ፍቅር። በጣም ደስ ብሎናል። በጣም ከምር ከልቤ ነው። አይኖ አቃለው ትንሽ ነገራቶች ይስተካከሉና ድጋሚ ደግሞ ከአብርሽ ጋር ከሩታ ጋር በኔ በዚህ ቻናል እንደምንመጣ ልነግራችሁ ፈልጋለሁ። ፋሚሊዎቼ የነሱ ደስታ የኛም ደስታ ነው እና ፋሚሊዎቼ እናንተ ደግሞ እንደምትፈልጉት አብርሽና ሩታን ይዤላችሁ መጥቼ እነሱን አንድ ላይ በቃ ያለውን ነገር እንደምናወራ የነበረውን ነገር ምን አይነት ጀስት ካሳለፉትም ነገር አንዳንድ ሐሳቦችን ሼር ያደርጉናልና በዚህ መልኩ እንቀጥላለን ማለት ነው። ፋሚሊዎቼ ዛሬ በጣም ደስ ብሎኛል። ብዙ አወራችሁ፣ ብዙ ነገር ለፈለፍኩ። እንግዲህ ምን ማድረግ ይቻላል? አንዳንዴ ደስታ ሲመጣ የምትፈልጉት ነገር ሲሆንላችሁ ግጥም ሲል የሆነ ነገር አላ በቃ ስክት ሲል ደስ ይላችኋልና በቃ ለዛ ነው ደስ ብሎኝ ነው የመጣሁት። እነ ጸግሽም እነ ሳቢም በጣም ደስ ብሏቸዋል። እንደ ድንገት ከነሱ ጋር ያልመጣሁት እኔ እዚህ ወደ አዲስ አበባ ስለመጣሁ ነው። እቃ ምናምን ራሱ ይዤ አልመጣሁም። ኖርማል ከነ እንትኔ ነው የመጣሁት። ኖርማል ዝም ብዬ ማለት ነው። ቀጥታ አብርሽን ለማግኘት ሩታን ለማግኘት ነው የመጣሁትና ነገ ምናምን እስኪ በቀጣይ ባሉት ቪዲዮዎች ከነሱ ጋር ሰርቼ እለቅላችኋለሁ ማለት ነው ፋሚሊዎቼ። ምክንያቱም ስንለፋ የነበረውን ነገር ጀስት ፋሚሊዎቼ ከነሱ ጋር ሆነን አንድ ላይ ደግሞ ማመስገን አለብን ብዬ ስለማስብ ደስተኛ ሆነን እንሰራለን ማለት ነው ፋሚሊዎቼ። በቃ ላይፍ እንዲህ ሲሆን ደስ ይላል ማለት ላይፍ እዚህ ምድር ላይ እስከኖር ድረስ ባይዘው ፋሚሊዎች ችግር የለም የሆነ ነገር የለም ማለት አይደለም፣ ይኖራል። ያንን ነገር ግን ያም ነገር ያቺም ታይም ታልፋለች ብለን ደግሞ ማሰብ አለብን። በቃ ማያልፍ ነገር የለማ፣ ያልፋል። ችግር ነው የሆነ ነገር ነው ምናምን በቃ ያልፋል። መጣላት ነው፣ ነገ ደግሞ ታርቀው እናያለን። ያልፋል። አያቸው እዚህ ምድር ላይ ተስፋ መቁረጥ የሚባል ነገር የለም። ሁሉ ነገር በጊዜውና በሰዓቱ የሚሆን ነገር ነውና ይሆናል ማለት ነው። የኛም ነገር የሁላችንም የግል ላይፍ ፕራይቬት እኛ ብቻ የምናውቀው ሰው ማያውቀው ነገር ያልፋልና ነገ ደግሞ አልፎ ያ ነገር እንደዚህ ነበርኩ ወይኔ እንደዚህ አስጨንቆኝ ነበር ምናምን ብለን እናወራለንና በጣም ደስተኛ ሆኛለሁ ፋሚሊዎቼ። ሁላችሁም ይሄንን ቪዲዮ ለብዙ ሰው እንዲደርስ አድርጋችሁ ብዙ ሰው ይሄንን ደስታዬን ይልኝ። በጣም በቃ ይሄንን ደስታዬ ብዙ ሰው ይልኝ ፕሊዝ እባካችሁ። ስለ አብርሽና ስለ ሩታ ያለው የነበረውን ነገር ሁላችሁም የሰርተናል ምን ብለናል አውርተና ምናምን አሁን ደግሞ ሲታረቁ ጀስት ብዙ ሰው ማየት አለበት። ብዙ ሰው ይሄንን ቪዲዮ አይቶ ሀሳብ መስጠት አለበት። ደስታውን የኛን ደስታ መካፈል አለበትና ፋሚሊዎቼ ይሄንን ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። ኮመንት ላይ ደግሞ ሐሳባችሁን አቅርቡልኝ። ደስ በቃ ማለት ያያችሁትን ነገር ሐሳባችሁን አቅርቡልኝ። እኔም ላይ ክፍተት ስህተት ካለ ከዚህ በፊት እየሰራሁት የነበረው ነገር ካለ ሁላችሁም አስተያየት ስጡኝ። ኢንቦክስ ላይ የምታወሩኝ ሰዎች አላችሁ፣ በጣም ነው የማመሰግነው። በጣም የምር እያከበራችሁኝ ፍቅራችሁን እያሳያችሁኝ ያላችሁ አመሰግናለሁ። በቃ ግዴታ ነው። በቃ ለጓደኛ ለወንድም ከዚህም በላይ ይኮናልና ለሁሉም ሰው ብንችል ለሁሉም ሰው መልካም ሆነን ብንገኝ
ማለት ነን እኮ መልካም ነን፣ መጥፎ ነን ሳይሆን ነን። ግን ለብዙ ሰው በጥሩ መልክ በጥሩ ዌይ ብንቀርብ በጣም ደስተኛ ነኝ ብዬ አስብ ነበርና አብርሽንም አውርቼዋለሁ ያለውን ነገር፣ ሩታንም አውርቻታለሁ። ኔክስት ቪዲዮ ላይ ከነሱ ጋር መጣለሁ ማለት ነው። ዛሬ ቀጥታውን እነሱን ነው ማገኘው። ሶ ፋሚሊዎቼ በጣም ደስተኛ ሆኛለሁ። እንግዲህ ሳገኛቸው እንዴት እንደምሆን አላቅም። ደስተኛ ነኝ በጣም። እኔ እንጃ ልጠምጠምበት ነው እንጂ ልጠምጠምባቸው ወይስ እንዴት ነው እንጂ እኔ እንጃ ብቻ አላቅም። እሱን ወይ ቀርጽና ቀስ ብዬ ሾርት ቪዲዮ ላይ አስቀምጥላችኋለሁ እንዴት ሳገኛቸው እንዴት እንደነበረ ምናምን። እስኪ እናያለን ያለውን ነገር ፋሚሊዎቼ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ይሄንን ቪዲዮ እስከመጨረሻው ስላያችሁልኝ፣ ስለ አብርሽና ስለ ሩታ ስላላችሁ ክብር፣ ለኔም ስለሰጣችሁኝ ክብር በጣም አመሰግናለሁ። ይሄ ቪዲዮ በጣም እንደሚታይ እርግጠኛ ነኝ። እወዳችኋለሁ ፋሚሊዎቼ። ኔክስት ቪዲዮ ላይ ይዤላችሁ እመጣለሁ። ቸር ሰንብቱልኝ።